ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ነው። ትራንስፎርሜሽን ኦፍ ዘ ፕሌን ዋናው ርዕሳችን ነው። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ ደግሞ በተለያየ ሌሰን በመከፋፈል ትምህርቱን እንሰጣለን ማለት ነው። ይህን ትራንስፎርሜሽን ኦፍ ዘ ፕሌንን ከተማርን በኋላ ማወቅ የሚገባን ምንድናቸው ወይም ደግሞ ግብአታችን ምንድነው ስንል ዩኒት አውትካምሳችን ማለት ነው። ባይ ዘ ኤንድ ኦፍ ዚስ ዩኒት you will be able to number 1 know basic concept about transforming of the plane ይላል። ሁለተኛው apply methods and procedure of transformation to the transform ፕሌን ፊገር ይለናል። አሁን አንደኛ ቤዚክ ኮንሴፕቱን በደንብ ማወቅ ይኖርብናል ማለት ነው። ሁለተኛው ደግሞ በእያንዳንዱ ሌሰን ላይ ያሉትን ሜትድ እና ፕሮሲጀሮችን በመጠበቅ አፕላይ ማድረግ ይሆናል ማለት ነው። እነዚህ ነገሮች በደንብ ልናውቅ የሚገባን ይሆናል ማለት ነው። በዚህ መሰረት አሁን ቀጥታ የምንሄደው ወደ ትራንስፎርሜሽን ኦፍ ዘ ፕሌን ይሆናል ማለት ነው። ኦኬ ሌሰን 1 ኢንትሮዳክሽን ፓርቱና ትራንስሌሽን ነው ማለት ነው ትምህርቱ የምንሰጠው። ስለዚህ አሁን there are two categories of transformation ወይም ደግሞ ስለዚህ ትራንስፎርሜሽን can be categorized into two motion ነምበር 1 ነን ሪጂድ ሞሽን የምንለው ሲሆን ሁለተኛው ደግሞ ሪጂድ ሞሽን የምንለው ይሆናል ማለት ነው። ኦኬ አሁን ነን ሪጂድ ሞሽን በምንመለከትበት ጊዜ ነን ሪጂድ ሞሽን የምንለው ምን ሲሆን ነው? ትራንስፎርሜሽን that does not preserve distance አያችሁ ትራንስፎርሜሽን ሆኖ that does not preserve distance ወይም distance cannot be preserved ከሆነ ነን ሪጂድ ሞሽን ማለት ነው። ይሄ ማለት ለምሳሌ አሁን ከኤ እስከ ቢ ድረስ ያለው ላይን ሴግመንት እና ከኤ ፕራይም እስከ ቢ ፕራይም ያለው ላይን ሴግመንት ምን እኩል አይደሉም። ስለዚህ ይሄ ከሆነ እነዚህ ላይን ሴግመንቶች ነን ሪጂድ ሞሽን ናቸው ማለት ነው። ይሄው ከኤ ቢ ላይን ሴግመንት ኤቢ not equal to ላይን ሴግመንት ኤ ፕራይም ቢ ፕራይም ስለዚህ ዲስታንስ ካኖት ቢ ፕሪዘርቭድ ከሆነ ነን ሪጂድ ሞሽን ነው ማለት ነው። ስለዚህ ይሄ ላይን ሴግመንት እና ይሄ ላይን ሴግመንት ምንድናቸው? ነን ሪጂድ ሞሽን ናቸው ማለት ነው። እዚህም ላይ ሰርክል በምንመለከትበት ይሄ ሰርክል ምን አለው? ሴንተር አለው። ዘ ሴንተር ይሄ ሴንተር ቢሆን ይሄንን ሬዲየስ አር ብንለው አር1 ብንለው ይሄኛውም ሰርክል ሴንተር አለው። የዚህ ሴንተርም አሁንም የዚህኛውን ሬ አር2 ነው። ስለዚህ አሁን አር1 ከማን ያንሳል? አር1 ኢዝ ሌዛን አር2 ማለት ነው። አር1 ከአር2 አር1 ኢዝ ኖት ኢኳል ቱ ጀነራሊ አር1 ኢዝ ሌዛን አር2 ማለት አር1 ኢዝ ኖት ኢኳል ቱ አር2 ማለት ነው። ስለዚህ እነዚህ ምንድናቸው ማለት ነው? ነን ሪጂድ ሞሽን ነው ማለት ነው። ነን ሪጂድ ሞሽን ማለት ሰርክሉ አሁን ለምሳሌ ይሄ ሰርክል እና ይሄ ሰርክል ኖት ኮንግረንት እኩል አይደሉም። ስለዚህ አሁን ይሄ ከሆነ ነን ሪጂድ ሞሽን ይሆናል ማለት ነው። ስለዚህ ነን ሪጂድ ሞሽን ማለት ምንድነው ስንል ስናጠቃልለው ትራንስፎርሜሽን that does not preserve distance ማለት ነው። ኦኬ አሁን የምናየው ሪጂድ ሞሽን ይሆናል። ሪጂድ ሞሽን የምንለው ምንድነው? አሁን ትራንስፎርሜሽን ካተጎራይዝድ ኢንቱ ቱ ብለናል። አንደኛው ነን ሪጂድ ሞሽን ነው። ሁለተኛው ሪጂድ ሞሽን ነን ሪጂድ ሞሽን አይተናል። አሁን ደግሞ ሪጂድ ሞሽን እናያለን ማለት ነው። ትራንስፎርሜሽን that preserve distance ትራንስፎርሜሽን ምንድነው? ዲስታንስ ፕሪዘርቭ መሆን አለበት ማለት ነው። ያ ማለት ዲስታንሳቸው እኩል ይሆናል ማለት ነው። ለምሳሌ ሴግመንት ሙቭድ ኢንቱ ኮንግረንት ሴግመንት ይሄ ማለት ከኤ እስከ ቢ ያለውና ከኤ ፕራይም እስከ ቢ ፕራይም ያለው ምንድነው? ኮንግረንት ከሆኑ እነዚህ ሪጂድ ሞሽን ነው ማለት ነው። ሌላው አንግል ሙቭድ ኢንቱ ኮንግረንት አንግል አንድ አንግል የራሱን ሙቭ ስናደርግ ኮንግረንት ሆኖ መሄድ ይኖርበታል ማለት ነው። ትራያንግል ሙቭድ ኢንቱ ኮንግረንት ትራያንግል አንድ ትራያንግል ወደ ሌላ ትራንስፎርም ስናደርገው ምን መሆን አለበት? እኩል ኮንግረንት ትራያንግል ማለት if two triangles are congruent when the corresponding side are equal and the corresponding angle are equal ማለት corresponding ሳይዳቸው ኮንግረንት ማለት እኩል ማለት ነው። if two triangles are congruent when the corresponding sides are equal and the corresponding angle are equal ማለት ነው። ስለዚህ triangle move into congruent triangle ወደ congruent triangle ነው። ሰርክል ሙቭ የምናደርግ ከሆነ into congruent ሰርክል ይሆናል። ያ ማለት ሰርክል ደግሞ ኮንግረንት መሆኑን በማን ነው? ሬዲየሳቸው ምን መሆን አለበት? እኩል መሆን አለበት ማለት ነው። ለምሳሌ እዚህ ላይ ሰርክል ሙቭድ ኢንቱ ኮንግረንት ሰርክልንም እንደዚሁ ሙቭ የምናደርገው በኮንግረንት ሰርክል ይሆናል ማለት ነው። ስለዚህ እንደው ስናጣ ሪጂድ ሞሽን ማለት ምንድነው? ትራንስፎርሜሽን that preserve distance ይሆናል ማለት ነው። ሌላው አይዴንቲቲ ትራንስፎርሜሽን የምንለው ምን ሲሆን ነው? የትራንስፎርሜሽን that image every point is itself እያንዳንዱ ፖይንቶች ራሱ ከሆነ ለምሳሌ 3 4 ብሎ ፖይንት 3 4 ብሎ ኢሜጁም 3 4 ከሆነ ያ
አይዴንቲቲ ትራንስፎርሜሽን እንለዋለን ማለት ነው። ለምሳሌ ፒ ብለን ለምሳሌ ኤግዛምፕል እዚህ ላይ ተመልከቱት። ፒ ኢዝ ኢኳል ቱ ዊዝ ኮኦርዲኔት 3 4 እነዚህን ብንወስድና ፒ ፕራይም ማለት ፒ ፕራይም ኢዝ ኢሜጅ ኦፍ ፒ ማለት ነው። ይሄም 3 4 ብንል ይሄም እንደሱ ከሆነ ፒ እና ፒ ፕራይም ምንድናቸው? እኩል ናቸው አይደል? ይሄ ከሆነ አይዴንቲካል ሆነ ማለት ነው። ያ ማለት አይዴንቲቲ ትራንስፎርሜሽን እንለዋለን ማለት ነው። ፒ ፕራይም ኢዝ ምን ብለናል? ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ዋት? ዘ ኢሜጅ ኦፍ ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ፒ ከሆነ ይሄ ፖይንቶች አያችሁት። አሁን ይሄ ኦርደር ፔር 3 እና 4 ነው። ይሄኛውም ኦርደር ፔር 3 እና 4 ነው። ስለዚህ ይሄ ከሆነ አሁን ኢሜጁ ፖይንቱ ኢትሰልፍ ነው ራሱን ነው የሰጠ። ስለዚህ ይሄ ምን ተብሎ ይጠራል? አይዴንቲቲ ትራንስፎርሜሽን እንለዋለን ማለት ነው። አይዴንቲቲ ትራንስፎርሜሽን ማለት በማን ውስጥ ነው የሚካተተው? በሪጂድ ሞሽን ውስጥ ነው ማለት ነው። ስለዚህ 3 ታይፕስ ኦፍ ሪጂድ ሞሽን 3 አይነት ሪጂድ ሞሽን ነው ያለው። አንደኛው ትራንስሌሽን፣ ሁለተኛው ሪፍሌክሽን፣ ሶስተኛው ሮቴሽን የምንላቸው። ስለዚህ ትራንስሌሽን፣ ሪፍሌክሽን፣ ሮቴሽን የምንላቸው እነዚህ በማን ውስጥ ነው ያሉት? በሪጂድ ሞሽን። ስለዚህ ዜር አር 3 ታይፕስ ኦፍ ሪጂድ ሞሽን ብለናል። እነዚህን አንድ በአንድ እያየን እንሄዳለን ማለት ነው። ኦኬ እንግዲህ ዜር አር 3 ታይፕስ ኦፍ ሪጂድ ሞሽን ብለናል። ነምበር 1 ትራንስሌሽን፣ ሁለተኛ ሪፍሌክሽን፣ ሶስተኛ ሮቴሽን። ስለዚህ እነዚህን 3 ታይፕስ ኦፍ ሪጂድ ሞሽን ናቸው። እያንዳንዳቸውን ተራ በተራ እያየን እንሄዳለን ማለት ነው። ኦኬ ዴፊኒሽን 6.1 ከቴክስት ቡካችሁ ዳይሬክትሊ የተወሰደ ነው። ሪጂድ ሞሽን ኢዝ ሞሽን ዊዝ ፕሪዘርቭ ዲስታንስ። እንግዲህ ሪጂድ ሞሽን ማለት ምንድነው? ሞሽን ሆኖ ዊዝ ፕሪዘርቭ ዲስታንስ ነው። ዛት ሚንስ ፎር ኤ ኤንድ ቢ ይላል። አሁን ለምሳሌ ኤ እና ቢን ተመልከቱት። ይሄን ትራያንግል ኤቢሲን በምንወስድበት ጊዜ አሁን ከኤ እስከ ቢ ድረስ ያለውና ከኤ ፕራይም እስከ ቢ ፕራይም ድረስ ያለው እኩል ከሆነ ምን ሆኑ ማለት ነው? ይሄ ዲስታንስ ፕሪዘርቭድ የምንለው ይሄ ነው። ኤ ፕራይም ማለት ዘ ኢሜጅ ኦፍ ኤ ነው። ቢ ፕራይም ማለት ዘ ኢሜጅ ኦፍ ቢ። አያችሁት? ኤ ፕራይም እቺ ኤ ፕራይም ማለት ዘ ኢሜጅ ኦፍ ዚስ ፖይንት ማለት ነው። ቢ ፕራይም ማለት ዘ ኢሜጅ ኦፍ ቢ ነው። ሲ ፕራይም ማለት ዘ ኢሜጅ ኦፍ ሲ ይሆናል ማለት ነው። አሁን ከኤ እስከ ሲ ድረስ ያለው ምክንያቱም ከኤ እስከ ሲ ድረስ ያለው ላይን ሴግመንት ከማን ጋር ኮንግረንት ነው? ከኤ ፕራይም እስከ ሲ ፕራይም ድረስ ያለው ማለት ነው። ምክንያቱም ኤ ፕራይም ዘ ኢሜጅ ኦፍ ኤ ነው። ሲ ፕራይምም ዘ ኢሜጅ ኦፍ ሲ። ሌላው ከቢ እስከ ሲ ድረስ ያለው ላይን ሴግመንት ከማን ጋር ኮንግረንት ነው? ከቢ ፕራይም እስከ ሲ ፕራይም። አሁን ቢ ፕራይም ማለት ዘ ኢሜጅ ኦፍ ቢ ነው። ሲ ፕራይም ማለት ዘ ኢሜጅ ኦፍ ሲ ነው። ስለዚህ አሁን ይሄ ትራያንግል ነው ወደዚህ ትራንስፎርም ያደረግነው ማለት ነው። አሁን ትራንስፎርም በምናደርግበት ጊዜ ሪጂድ ሞሽን 3 ታይፕስ ኦፍ ሪጂድ ሞሽን ብለናል። ማን ናቸው? ትራንስሌሽን፣ ሪፍሌክሽን እና ሮቴሽን ነው። ስለዚህ አሁን በትራንስሌሽንም ይሆን በሪፍሌክሽንም ይሆን በሮቴሽንም ይሆን ይሄን ትራያንግል ወደዚህ ትራያንግል ነው ትራንስፎርም የምናደርገው ማለት ነው። ስለዚህ በዛ ሰዓት ላይ ዲስታንስ ፕሪዘርቭድ ማለት ከኤ እስከ ቢ ድረስ ያለውና ከኤ ፕራይም እስከ ቢ ፕራይም ያለው እኩል መሆን አለበት። ከኤ ፕራይም እስከ ሲ ፕራይም ያለውና ከኤ እስከ ሲ ድረስ ያለው እኩል መሆን አለበት። ሌላው ከቢ እስከ ሲ ያለውና ከቢ ፕራይም እስከ ሲ ፕራይም ድረስ ያለው ምን መሆን አለበት? እኩል መሆን አለበት ማለት ነው። አንግላቸውም እዚህ ያለው አንግል ከዚህ ከአንግል ኤ ከአንግል ኤ ፕራይም ጋር እኩል መሆን አለበት። አንግል ቢ ከአንግል ቢ ፕራይም፣ አንግል ሲ ከአንግል ሲ ፕራይምም እኩል መሆን አለበት ማለት ነው። ምክንያቱም አንግል ሙቭ ኢንቱ ኮንግረንት አንግል ስለሆነ ይሄ ትራያንግል ሙቭ ያደረግነው ኢንቱ ኮንግረንት ትራያንግል ይሆናል ማለት ነው። ስለዚህ አሁን ዋናው እዚህ ላይ ሪጂድ ሞሽን ኢዝ ኤ ሞሽን ዊች ፕሪዘርቭ ዲስታንስ የሚለውን ማወቅ ይኖርብናል። ኦኬ አሁን የምናየው እንግዲህ ትራንስሌሽን ይሆናል ማለት ነው። ዴፊኒሽን 6 ከቴክስት ቡካችሁ ቀጥታ የተወሰደ ነው። ትራንስሌሽን ኢዝ ኤ ትራንስፎርሜሽን ዛት ኦከር ዌን ኤቭሪ ፖይንት ኦፍ ኤ ፊገር ኢዝ ሙቭድ ፍሮም one location to another location along the same direction through the same distance ይላል። አያችሁት? አንድን ፖይንት ወደ ሌላ ቦታ ሙቭ ስናደርግ ምንድነው ማለት ነው? ዳይሬክሽናቸው ዘሴም መሆን አለበት። ዲስታንሳቸውም ምን መሆን አለበት? እኩል መሆን አለበት። አንድን ፖይንት ወደ ሌላ ፖይንት ሙቭ ስናደርግ ምን መሆን አለበት ማለት ነው? ዲስታንስ ፕሪዘርቭድ ይሆናል ማለት ነው። ስለዚህ በትራንስሌሽን ጊዜ ዋናው ተዋናይ ምንድነው የሚሆነው? ትራንስሌት የምናደርገው በቬክተር ይሆናል ማለት ነው። ኤ ፖይንት ፒ is translated to the point p prime. አሁን a point p is translated to the point p prime, then the vector p prime is called translation vector. አንድን ፖይንት ትራንስሌት የምናደርገው እቺ p prime ማለት p prime is the image of what? The image of
ፒ ይሆናል ማለት ነው። ፒ ፕራይም ማለት ዘ ኢሜጅ ኦፍ ፒ ይሆናል። አንደር ዋት አንደር ዘ ትራንስሌሽን ቬክተር ፒ ፕራይም ማለት ፒ ፕራይም የምንለው ይሄ ምን ይባላል? ትራንስሌሽን ቬክተር የምንለው ይሆናል ማለት ነው። አሁን ዘ ኢኒሻል ፖይንት ኢዝ ፒ ዘ ተርሚናል ፖይንት ኢዝ ፒ ፕራይም ይሆናል። ፒ ፕራይም ማለት ግን ዘ ኢሜጅ ኦፍ ፒ ይሆናል። ስለዚህ ትራንስሌት የምናደርገው አንድን ፖይንት ትራንስሌት የምናደርገው በትራንስሌሽን ቬክተር ይሆናል ማለት ነው። ስለዚህ አሁን ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ፒ ነው። ማንኛውንም ቬክተር በትራንስሌሽን ጊዜ ትራንስሌት የምናደርገው በቬክተር ይሆናል ማለት ነው። ስለዚህ ኢፍ ፖይንት ፒ ኢዝ ትራንስሌትድ ቱ ዘ ፖይንት ፒ ፕራይም ዜን ዘ ቬክተር ፒ ፕራይም ኢዝ ኮልድ ዘ ትራንስሌሽን ቬክተር ይሆናል ማለት ነው። እዚህ መሰረት አሁን ጀነራል ፎርሙላውን እናስቀምጥና በዚህ ኤግዛምፕል እየሰራ እንሄዳለን ማለት ነው። ኦኬ አሁን በደንብ አስተውሉ። ብዙ ጊዜ አሁን ትራንስሌሽን የምንሰራው በዚህ ፎርሙላ መሰረት ነው ማለት ነው። ኢፍ ቬክተር ቪ ዊዝ ኮኦርዲኔት ኤች ኤንድ ኬ ኢዝ ትራንስሌሽን ቬክተር። ይሄ ምንድነው? ትራንስሌሽን ቬክተር ነው። ቬክተር ቪ ምንድነው ማለት ነው? ትራንስሌሽን ቬክተር ነው ዊዝ ኮኦርዲኔት ኤች ኤንድ ኬ ዘ ኢሜጅ ኦፍ ዘ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ አንደር ትራንስፎርሜሽን ኢዝ ነው የሚለው። እንግዲህ በትራንስሌሽን ጊዜ ይሄ ቬክተር ተሰጥቶናል። ይሄ ቬክተር ምንድነው? ትራንስሌሽን ቬክተር ነው። ይችን ፖይንት በዚህ ትራንስሌሽን ቬክተር ምን ማድረግ ማለት ትራንስፎርም ማድረግ ማለት ነው። ስለዚህ ትራንስፎርም ስናደርግ ምንድነው የሚሆነው? ዘ ኢሜጅ ኦፍ ፒ ኢዝ ፒ ፕራይም ማለት ዊዝ ኮኦርዲኔት ኤክስ ፕላስ ኤች ኤንድ ዋይ ፕላስ ኬ ይሆናል ማለት ነው። ዛት ኢዝ ተመልከቱት። አሁን የዚችን ኢሜጅ ነው የምፈልገው። የዚች ኢሜጅ ይቺ ፖይንት ናት። ይቺ ፖይንት ምናለ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ። ይሄ ማለት ፈርስት ኦርደር ፔር ኤክስ ነው፣ ሰከንድ ኦርደር ፔር ዋይ ነው። ይሄ ፖይንት ነው። ይችን ፖይንት ነው ምን ማድረግ ትራንስሌት የማደርገው አንደር ዘ ጊቨን ቬክተር። ጊቨን ቬክተራችን ይሄ ነው። ይሄ ትራንስሌሽን ቬክተራችን ይሄ ነው ማለት ነው። ስለዚህ አሁን ፒ ፕራይም ለማግኘት ኢሜጁን ለማግኘት የዚችን ፖይንት ኢሜጅ ለማግኘት ኤክስ ፕላስ ኤች እና ዋይ ፕላስ ኬ ነው ማለት ነው። በጣም ቀላል ነው። ተመልከቱ። አሁን ይቺ ፖይንት ናት። ይችን ፖይንት በዚህ ቬክተር ምን ማድረግ ትራንስሌት ማድረግ ማለት ነው። ስለዚህ ኢሜጁ ምን ይሆናል ነው። ኢሜጃችን በቀጥታ ምንድነው የምናደርገው? ኤክስ ኮምፖኔንትን ከኤክስ ኮምፖኔንት፣ ዋይ ኮምፖኔንትን ከዋይ ኮምፖኔንት ምን ማድረግ ማለት ነው? አድ ማድረግ ማለት ነው። ለምሳሌ ኤግዛምፕል ብንወስድ አሁን ፖይንት ፒ 3.4 ቢሰጠኝ 3.4 ሆኖ ቬክተራችን ደግሞ ቬክተር ኢዝ ኢኳል ቱ 1 እና 7 ቢሰጥ ፒ ኢሜጇ የዚች ኢሜጅ ማና ዋት ኢዝ ዘ ኢሜጅ ኦፍ ዚስ ፖይንት ነው። አሁን የዚችን ኢሜጅ ለማግኘት ፒ ፕራይም ማለት ምን አደርጋለሁ? ፒ ፕራይም ማለት 3 + 1 እና 4 + 7 ይሆናል። ስለዚህ አሁን ፒ ፕራይም ማን ሆነ ማለት ነው? 3 + 1 4 ይሆናል። 4 + 7 11። ስለዚህ አሁን ፒ የዚች ኢሜጅ በዚህ ቬክተር አማካኝነት ይቺ ፖይንት ናት ማለት ነው። ስለዚህ አሁን ዘ ኢሜጅ ኦፍ ፒ ማለት ዊዝ የትራንስሌሽን ቬክተራችን ይሄ ነው። ስለዚህ ኢሜጁ ይሄ ይሆናል። በጣም ቀላል ነው። ስለዚህ ምን እናደርጋለን? አንድ ፖይንት ተሰጥቶ ቬክተር ትራንስሌሽን ቬክተር ከተሰጠ ኢሜጁን ፈልግ ከተባል ኤክስ ኮምፖኔንት ከኤክስ ኮምፖኔንት አድ ማድረግ፣ ዋይ ኮምፖኔንትን ከዋይ ኮምፖኔንት አድ ማድረግ ይሆናል ማለት ነው። ስለዚህ በዚህ መሰረት አሁን ፒ እና ኤንድ ፒ ፕራይም እነዚህ ጊቭን ቢሆኑና ይሄ ጊቭን ሆኖ ይሄ ጊቭን ነው። ፋይንድ ቬክተሩን ትራንስሌሽን ቬክተሩን ወይም ትራንስሌሽን ቬክተር ፈልግ ብንባል ዘ ትራንስሌሽን ቬክተር ቪ ማለት ማንን ማለት ነው? ኤች ኬ ማለት ነው። ይሄንን ለማግኘት ከማን ላይ መቀነስ? ከፒ ፕራይም ኮኦርዲኔት ኤክስ ፕላስ ኤች እና ዋይ ፕላስ ኬ ላይ ማንን እቀንሳለሁ? ማይነስ ማን ማለት ነው? ፒ ኦፍ ኤክስ ዋይ ማለት ነው። ይሄ ማለት አሁን ከኤክስ ፕላስ ኤች ላይ ኤክስ ስቀንስ ኤች ይሰጠኛል። ከዋይ ፕላስ ኬ ላይ ዋይ ስቀንስ ማንን አገኛለሁ? ኬን አገኛለሁ ማለት ነው። አሁን ይሄንን ተመልከቱ። ይሄን ቬክተር ፈልጉ ብትባሉ ከዚህ ኮኦርዲኔት ላይ ይሄን ኮኦርዲኔት መቀነስ ነው። ይሄንን ፈልጉ ብትባሉ ደግሞ ይሄና ይሄ ከተሰጠ ከኤክስ ፕላስ ኤች ላይ ኤች ስቀንስ ኤክስ ይሰጠኛል። ከዋይ ፕላስ ኬ ላይ ኬ ስቀንስ ማን ይሰጠኛል? ዋይ ይሰጠኛል ማለት ነው። አሁን ለምሳሌ ይሄ ፒ ፕራይም እና ሌላው ደግሞ ማንንና ማን ማለት ነው? ፒ ፕራይም ተሰጥቶ አሁን ፒ ፕራይም እና ቬክተራችን እነዚህ ጊቭን እነዚህ ሁለቱ ቬክተራችን ፒ ፕራይም ኢሜጁና ቬክተሩ ተሰጥቶ ፋይንድ ፒ ብንባል ፋይንድ ፒን ፈልጉ ብንባል ቀላል ነው። ምን ማድረግ ማለት ነው? ከፒ ፕራይም ላይ ማንን መቀነስ ነው? ቬክተሩን መቀነስ ይሆናል ማለት ነው። ይሄ ማለት ደግሞ ዚስ ኢምፕላይዝ ዛት ፒ ኦፍ ኤክስ ዋይ ማለት ይሄው ፒ ኦፍ ኤክስ ዋይ ማለት ከማን ላይ ነው የሚቀንሰው? ከፒ ፕራይም ኤክስ ፕላስ ኤች እና ዋይ ፕላስ ኬ ላይ ማንን እቀንሳለሁ? ቬክተራችንን
ኤች ኬ መቀነስ ማለት ነው። ስለዚህ ከኤክስ ፕላስ ኤች ላይ ኤች ስቀንስ ኤክስ ይሰጠኛል። ከዋይ ፕላስ ኬ ላይ ኬ ስቀንስ ማንን ይሰጣል? ዋይ ይሰጣል ማለት ነው። ዋናው ይችን ኮንሴፕት ማግኘት ነው። ዘ ኢሜጅ ኦፍ ዚስ ፖይንት ዊዝ ኮኦርዲኔት ኤክስ ኤንድ ዋይ አንደር ዘ ትራንስሌሽን ቬክተር ዊዝ ኮኦርዲኔት ኤች ኤንድ ኬ ከሆነ ዘ ኢሜጅ ኢዝ ፒ ፕራይም ማለት ኤክስ ፕላስ ኤች ኤንድ ዋይ ፕላስ ሌላው ይሄንን ለምሳሌ ይሄንን ኢሜጁንና ቬክተሩን ሰጥቶ ይሄን ፈልግ ቢለን ከዚህ ኮኦርዲኔት ላይ ይሄን ኮኦርዲኔት መቀነስ ነው። ሌላው ደግሞ ኢሜጁንና ይሄን ፖይንትና ኢሜጁን ሰጥቶ ቬክተሩን ፈልግ ከተባን ከዚህ ፖይንት ላይ ይሄን ፖይንት መቀነስ ነው። ስንቀንስ ከኤክስ ኮምፖኔንት ኤክስ ኮምፖኔንት ከዋይ ኮምፖኔንት ዋይ ኮምፖኔንቱን መቀነስ ይሆናል ማለት ነው። ኤግዛምፕል እየሰራ እንሄዳለን። ኦኬ ኤግዛምፕል 1 ሌት ዘ ቲ ዊዝ ኮኦርዲኔት 2 and 3 be the translation vector እቺ t translation vectorአችን ናት ማለት ነው። find the image of the point A with coordinate -1 and 4 and point B with coordinate 3 and 5 through the translation vector ነው የሚለን። ስለዚህ ሶሉሽን ካልን በኋላ በጣም ቀላል ነው። የኤን አሁን የምፈልገው የዚችን ኤን ነው with coordinate -1 4 ነው። the translation vectorአችን 2 እና 3 ይሆናል። ስለዚህ ኤ ፕራይም ማለት አሁን ተመልከቱት ኤ ፕራይም ማለት በቀጥታ ኤክስ ኮምፖኔንት ከኤክስ ኮምፖኔንት አድ ማድረግ ነው። በጣም ቀላል ነው። ምክንያቱም የተጠየቁት ጥያቄ find the image of this point under the translation vector this one ነው። እንደገና find the image of point B with coordinate 3 and 5 under the translation vector with coordinate 2 and 3 ነው የተጠየቁት። ስለዚህ የዚህ የመጀመሪያውን ኤ ማለት ፖይንት ኤ ናት። ኮኦርዲኔቷ -1 እና 4 ነው። ይሄ ትራንስሌሽን የሚሆነው በዚህ ቬክተር ነው። ስለዚህ ኢሜጁ ማን ነው የሚሆነው ነው። ስለዚህ ኢሜጁ ማለት ኤ ፕራይም ማለት ነው። ኤ ፕራይም ማለት ኢሜጅ ማለት ነው። ስለዚህ ኢሜጁ ኤ ፕራይም is equal to ምን ይሆናል? -1 + 2 እና 4 + 3 ይሆናል ማለት ነው። እዚህ ላይ this is equal to a is equal to with coordinate -1 እና 4 ነው። ይሄ በትራንስሌሽን ቬክተራችን 2 3 ነው። ናው a ፕራይም ማለት -1 + 2 1 ይሆናል። 4 + 3 7 ይሆናል። ስለዚህ መልሳችን ይሄ ይሆናል ማለት ነው። a ፕራይም is ይሄው a ፕራይም is the image of A ይሆናል ማለት ነው። therefore the image of the translation of the point A is with coordinate 1 and 7 ይሆናል ማለት ነው በኦርደር ፔራችን። አሁን የሚቀጥለው ደግሞ የማንን ነው የምንሰራው? የቢ ነው። የቢ ኮኦርዲኔት ማን ነው? 3 እና 5 ነው። የዚህ ቬክተራችን ወይም ትራንስሌሽን ቬክተራችን 2 እና 3 ነው። ስለዚህ ቢ ፕራይም ማለት the image of B ነው። ይሄ ማለት ቀጥታ ኤክስ ኮምፖኔንት ከኤክስ ኮምፖኔንት ያ ማለት 3 + 2 እና 5 + 3 ይሆናል። ይሄ ማለት ምንድነው የሚሆነው ማለት this implies that B ፕራይም ማለት ምን ሆነ ማለት ነው? B ፕራይም ማለት ቀጥታ 3 እና 2 5 5 እና 3 8 ይሆናል። ይሄ ማለት B ፕራይም is the image of what? the image of B ማለት ነው። ስለዚህ B ፕራይም ማለት the image of B ነው። ስለዚህ ፖይንታችን ይሄ ነው ማለት ነው። therefore the image of the translation of the point B is 5 and 8 ይሆናል ማለት ነው። በጣም ቀላል ነው። አያችሁት? እዚሁ በቃላችን መስራት እንችላለን። ኦኬ question number 2 the image of the point with coordinate -2 and 3 under the translation T is 3 -1 የዚህ ኢሜጅ ይሄ ነው የሚለን። what is the image of the point for 2 under the same translation? ጥያቄው ምንድነው የሚለው መሰላችሁ? የዚህ ፖይንት ኢሜጅ ይሄ ነው። ይሄ ከሆነ በthe same translation ቬክተር ተጠቅማችሁ የዚህን ፖይንት ኢሜጅ ፈልግ ነው የሚለው። ስለዚህ ይሄ ከሆነ under the same translation what is the image of this point ነው የተጠየቁት። ስለዚህ ምን እናደርጋለን? ሶሉሽን ነውና የመጀመሪያ ምንድነው የምናደርገው? ይሄ ፖይንት -2 3 በቬክተር በትራንስሌሽን ቬክተራችን ይሄ ትራንስሌሽን ቬክተራችን h እና k እንበለው። under the given p ፕራይም ግን ተሰጥቶናል። ይሄ p ፕራይም ማን ሰጥቶናል? 3 እና -1 ሰጥቶናል። ይሄ ከሆነ መጀመሪያ ይሄን ማግኘት ግድ ይለናል ማለት ነው። ስለዚህ አሁን የፒ ይሄኛውን ፖይንት ኪው ብንለው ይሄን ፖይንት ደግሞ ማንን በለው? ሌት ፖይንት ኪውን በለው። እዚህ ላይ ሌት እንበልና ሌት ፖይንት ኪው ደግሞ ማንን እንስጥ? 4 እና 2 ይሆናል ማለት ነው። ስለዚህ ፖይንት ኪው 4 2 አንደር ዚስ ትራንስሌሽን የትራንስሌሽን ይሄ ኤች ኬ ነው። ኪው ፕራይም
ምን ይሆናል ነው ይሄን የተጠየቅነው። ስለዚህ መጀመሪያ ከዚህ ማንን ማግኘት እንችላለን? የትራንስሌሽን ቬክተሩን ማግኘት ግድ ይለናል ማለት ነው። ይሄኛው ሌት ኪው ፎር ቱ ብለናል። ፒ ደግሞ ማን ነው? ፒን ማንን ባል ኔጌቲቭ 2 እና 3 እንውሰደው። ፒ ፕራይም ተሰጥቶኛል። ኢሜጁ ማን ነው የተሰጠኝ? 3 እና ኔጌቲቭ 1። እነዚህ ሌት ይሄን ብሰጠው ፒ ጊቭን ናቸው። እነዚህ ሁለቱ ጊቭን ናቸው። ስለዚህ አሁን ይሄ ሌት ኪው ኢዝ ኢኳል ቱ ዊዝ ኮኦርዲኔት ፎር ኤንድ ቱ ብንበል ይሄ ጊቭን ነው። እነዚህ ምንድን ናቸው? ጊቭን ናቸው ማለት ነው። ስለዚህ ከመጀመሪያው ላይ ቲኤችኬን ለማግኘት ዘ ቬክተር ትራንስሌሽን ቬክተራችን ቲኤችኬ ማለት ከማን ላይ መቀነስ ነው? ከፒ ፕራይም ኮኦርዲኔቱ 3 ኔጌቲቭ 1 ማንን እቀንሳለሁ? ፒ ዊዝ ኮኦርዲኔት ኔጌቲቭ 2 3 እቀንሳለሁ ማለት ነው። ይሄ ማለት ከ3 ሲቀነስ 3 ማይነስ ኦፍ ማይነስ 2 ይሆናል ማለት ነው። አሁን ተመልከቱት 3 ማይነስ ኦፍ ማይነስ 2 ማለት ስንት ይሆናል? ዚስ ኢምፕላይዝ ዛት ኤች ማለት ከማን ቀንሰዋለሁ? 3 ማይነስ ኦፍ ማይነስ 2 ይሆናል። ይሄ ማለት 5 ይሆናል ማለት ነው። ኬ ማለት ደግሞ ከኔጌቲቭ 1 ማይነስ 3 ይሆናል። ከኔጌቲቭ 1 ማይነስ 3 ስቀንስ ኔጌቲቭ 4። ስለዚህ ትራንስሌሽን ቬክተራችን ኤችኬ ነው ያልነው አይደል? ይሄ ማለት ትራንስሌሽን ቬክተራችን ማን ይሆናል ማለት ነው? 5 እና ኔጌቲቭ 4 ይሆናል ማለት ነው። ስለዚህ አሁን በቀጥታ ፖይንት ኪው ማለት ዊዝ ኮኦርዲኔት 4 እና 2 ነው። በትራንስሌሽን ቬክተራችን 5 እና ኔጌቲቭ 4 ይሆናል። ስለዚህ ኪው ፕራይም ማለት ማን ይሆናል ማለት ነው? 4 ፕላስ 5 ይሆናል። 4 ፕላስ 5 ማለት 9 ነው። 2 ፕላስ ኔጌቲቭ 4 ደግሞ ኔጌቲቭ 2 ይሆናል። ስለዚህ ኢሜጃችን ይሄ ይሆናል ማለት ነው። የዚህ ኢሜጅ ይሄ ይሆናል። አንደር ዘ ሴም ትራንስሌሽን ይለናል። ይችን መፈለግ ግድ ነው ማለት ነው። ይሄ ጥያቄ ቀላል ነው። ይሄ ኢሜጅ ይሄ ፖይንት ተሰጥቶናል። ኢሜጁ ይሄ ከተሰጠን ትራንስሌሽን ቬክተሩን እናገኘዋለን። ትራንስሌሽን ቬክተሩ ደግሞ ለዚህኛውን ፖይንት ያገለግላል ማለት ነው። ስለዚህ የዚህን ፖይንት አንደር ዚስ ትራንስሌሽን ቬክተር መፈለግ ነው። የዚህ ትራንስሌሽን ቬክተሩ ማንን አግኝተናል? ኦርደር ፔር 5 እና ኔጌቲቭ 4 አግኝተናል። ስለዚህ 5 እና ኔጌቲቭ 4 ይሄ በኦርደር ፔር ይሄ ትራንስሌሽን ቬክተሩ ከሆነ የዚህን ፖይንት በዚህ ትራንስሌሽን ቬክተር መፈለግ ነው። ቀጥታ ኤክስ ኮምፖኔንት ከኤክስ ኮምፖኔንት ዋይ ኮምፖኔንትን ከዋይ ኮምፖኔንት አድ ማድረግ ነው። 4 እና 5 4 ፕላስ 5 9 ይሆናል። 2 ፕላስ ኔጌቲቭ 4 ደግሞ ስንት ይሆናል ማለት ነው? ኔጌቲቭ 2 ይሆናል ማለት ነው። ይሄን አድ ማድረግ ነው። Therefore, the image of the translation of the vector at the point 4 and 2 is 9 and negative 2 in order pair ይሆናል ማለት ነው። መልሳችን ይሄ ነው። Okay, question number 3. A translation takes the point with coordinate negative 2 and 2 into the point P prime with coordinate 1 and 4. Into what point does it take point A with coordinate 1 and negative 3 ነው የሚለን። ስለዚህ አሁንም ይሄ ተመሳሳይ ነው። አሁን ይሄን ጥያቄ ስንሰራ ሶሉሽንን በልና ተመልከቱት። አሁን ቬክተር ቪን መፈለግ ግድ ይለናል ማለት ነው። ትራንስሌሽን ቬክተሩ ማለት ፒ ፕራይም ማለት ነው። ትራንስሌሽን ቬክተሩ ማለት ከፒ ፕራይም ማለት ነው። ይሄ ማለት ከፒ ፕራይም ላይ ፒ መቀነስ ነው። ስለዚህ ይሄን ስንቀንሰው 1 ማይነስ ኦፍ ማይነስ 2 እና ኔክስት እንደገና ደግሞ 4 ማይነስ 2 ይሆናል። ይሄ ማለት 1 ማይነስ ኦፍ ማይነስ 3 ይሆናል። ከ4 ላይ 2 ስንቀንስ 2። ይሄ ትራንስሌሽን ቬክተራችን። ስለዚህ ቬክተር ቪ ማለት ምንድን ነው ማለት ነው? ትራንስሌሽን ቬክተራችን ሆነ ማለት ነው። ትራንስሌሽን ቬክተራችን። ስለዚህ የተጠየቁት አሁን ፖይንት ኤ ዊዝ ኮኦርዲኔት 1 እና ኔጌቲቭ 3 ነው። ይሄ በዚህ ቬክተር 3 2 ነው። ቬክተራችን ይሄ ነው። ትራንስሌሽን ቬክተራችን ስንት ይሆናል ነው። ይሄ ማለት ኤ ፕራይም ነው ኢሜጁን የተጠየቁት። ይሄ ማለት 1 ፕላስ 3 እና ኔጌቲቭ 3 ፕላስ 2 ይሆናል ማለት ነው። ስለዚህ ይሄ ኤ ፕራይም ማለት በቀጥታ ኤ ፕራይም ማለት ምን ይሆናል? 1 እና 3 4 ነው። ኔጌቲቭ 3 ፕላስ 2 ኔጌቲቭ 1 ይሆናል። ስለዚህ የተጠየቁት ኢሜጅ ፖይንታችን ዋት ዳዝ ኢት ቴክ ነው የሚለው ኤ ፕራይሙ ኢሜጅ ነው ማለት ነው። ስለዚህ ኤ ፕራይም ኢዝ ዘ ኢሜጅ ኦፍ what the image of A ይሆናል ማለት ነው። Therefore, the image of the point A with coordinate 1 and negative 3 is ምን ይሆናል? A prime with coordinate 4 and negative 1 ይሆናል። Under the vector translation ቬክተራችን ማነው? ዋናው ትራንስሌሽን ቬክተራችን
with coordinates 3 and 2 ይሄ ፖይንት ይሆናል ማለት ነው። ዋናው የዚህ ጥያቄ ተመልከቱ ትራንስሌሽናችን ይሄ ፒ የዚህ ፖይንት ኢሜጁ ይሄ ነው። ኢሜጁ ይሄ ከሆነ ትራንስሌሽን ቬክተሩን ማግኘት ግድ ይለናል። ያ ማለት 1 - of -2 3 ነው 4 - 2 ነው። ይሄ ትራንስሌሽን ቬክተራችን ነው። ስለዚህ የዚህን ፖይንት በዚህ ትራንስሌሽን ቬክተራችን ኢሜጁን ፈልግ ነው። ቀጥታ ምንም የሚያስቸግረን ነገር የለም። ከዚህ በኋላ 1 እና 3ን አድ ማድረግ ነው። 1 + 3 4 ይሆናል። -3 + 2 -1 ኢሜጃችን ይሄ ፖይንት ነው ማለት ነው። ኦኬ ተማሪዎች የዛሬው ክፍለ ጊዜ ያው ይሄንን ኢንትሮዳክሽን ነውና ትራንስሌሽን የተወሰነ ሰርተናል። አሁንም የሚቀጥለው በሌሰን 2 ትራንስሌሽን ነው የምንሰራው። ስለዚህ እስከምንገናኝ ድረስ ሼር ማድረጋችሁን ላይክ ማድረጋችሁን አትርሱ። በጥለው ሌሰን እስከምንገናኝ ድረስ ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ